ኦሪት ዘጽአት ምዕራፍ 40 እግዚአብሔርም ሙሴን እንዲህ ሲል ተናገረው። ከመጀመሪያው ወር በፊተኛው ቀን የመገናኛውን ድንኳን ማደሪያ ትተክላለህ፣ በእርሱም ውስጥ የምስክሩን ታቦት ታኖራለህ። ታቦቱንም በመጋረጃ ትጋርዳለህ። ገበታውንም አግብተህ በእርሱ ላይ የሚኖረውን ዕቃ ታሰናዳለህ። መቅረዙንም አግብተህ ቀንዲሎችን ትለኵሳለህ። ለዕጣኑም የሚሆነውን የወርቅ መሠዊያ በምስክሩ ታቦት ፊት ታኖራለህ። በማደሪያውም ደጃፍ ፊት መጋረጃውን ትጋርዳለህ። ለሚቃጠል መሥዋዕት የሚሆነውንም መሠዊያ በመገናኛው ድንኳን በማደሪያው ደጅ ፊት ታኖረዋለህ። የመታጠቢያውን ሰንም በመገናኛው ድንኳንና በመሠዊያው መካከል አኑረህ ውኃ ትጨምርበታለህ። በዙሪያውም አደባባዩን ትተክላለህ። የአደባባዩንም ደጃፍ መጋረጃ ትዘረጋለህ። የቅብዓቱንም ዘይት ወስደህ ማደሪያውን በእርሱም ያለውን ሁሉ ትቀባለህ። እርሱንም ዕቃውንም ሁሉ ትቀድሳለህ፣ ቅዱስም ይሆናል። ለሚቃጠል መሥዋዕት የሚሆነውንም መሠዊያ ዕቃውንም ሁሉ ትቀባዋለህ። መሠዊያውንም ትቀድሳለህ፣ መሠዊያውንም ቅድስተ ቅዱሳን ይሆናል። የመታጠቢያውን ሰንና መቀመጫውን ቀብተህ ትቀድሳለህ። አሮንንና ልጆቹንም ወደ መገናኛው ድንኳን ደጃፍ አቅርበህ በውኃ ታጥባቸዋለህ። የተቀደሰውንም ልብስ አሮንን ታለብሰዋለህ፣ በክህነትም ያገለግለኝ ዘንድ ቀብተህ ትቀድሰዋለህ። ልጆቹንም አቅርበህ ሸሚዞችን ታለብሳቸዋለህ፣ በክህነትም ያገለግሉኝ ዘንድ አባታቸውን እንደ ቀባህ ትቀባቸዋለህ። መቀባታቸውም ለልጅ ልጃቸው ለዘላለም ክህነት ይሆንላቸዋል። ሙሴም እንዲሁ አደረገ፣ እግዚአብሔርም እንዳዘዘው ሁሉ እንዲሁ አደረገ። እንዲሁም ሆነ፣ በሁለተኛው ዓመት በፊተኛው ወር በመጀመሪያው ቀን ማደሪያው ተተከለ። እግዚአብሔርም እንዳዘዘው ሙሴ ማደሪያውን ተከለ፣ እግሮቹንም አኖረ፣ ሳንቆቹንም አቆመ፣ መወርወሪያዎችንም አደረገባቸው፣ ምሰሶዎችንም አቆመ። ድንኳኑንም በማደሪያው ላይ ዘረጋ፣ የድንኳኑም መደረቢያ በላዩ አደረገበት። እግዚአብሔር ሙሴን እንዳዘዘው ጽላቱን ወስዶ በታቦቱ ውስጥ አኖረው፣ መሎጊያዎቹን በታቦቱ ዘንድ አደረገ። የስርየት መክደኛውን በታቦቱ ላይ አኖረው፣ ታቦቱንም ወደ ማደሪያው አገባ። የሚሸፍነውንም መጋረጃ አድርጎ የምስክሩን ታቦት ሸፈነ። እግዚአብሔርም ሙሴን እንዳዘዘው ገበታውን በመገናኛው ድንኳን ውስጥ ከመጋረጃው ውጭ በማደሪያው በሰሜን በኩል አኖረው። እንጀራውን በላዩ በእግዚአብሔር ፊት አሰናዳ። እግዚአብሔርም ሙሴን እንዳዘዘው መቅረዙን በመገናኛው ድንኳን ውስጥ በገበታው ፊት ለፊት በማደሪያው በደቡብ በኩል አኖረ። ቀንዲሎችን በእግዚአብሔር ፊት ለኰሰ። እግዚአብሔርም ሙሴን እንዳዘዘው የወርቁን መሠዊያ በመገናኛው ድንኳን ውስጥ በመጋረጃውም ፊት አኖረ። የጣፋጩን ሽቱ ዕጣን ዐጠነበት። እግዚአብሔርም ሙሴን እንዳዘዘው በማደሪያው ደጃፍ ፊት መጋረጃውን ዘረጋ። ለሚቃጠል መሥዋዕት የሚሆነውን መሠዊያ በመገናኛው ድንኳን በማደሪያው ደጅ ፊት አኖረ። የሚቃጠለውንና የእህልን መሥዋዕት መሠዋት ሠዋበት። እግዚአብሔርም ሙሴን እንዳዘዘው የመታጠቢያውን ሰን በመገናኛው ድንኳን በመሠዊያው መካከል አኖረ። ለመታጠቢያውም ውኃን ጨመረበት። በእርሱም ሙሴና አሮን ልጆቹም እጆቻቸውንና እግሮቻቸውን ታጠቡ። ወደ መገናኛውም ድንኳን በገቡ ጊዜ ወደ መሠዊያውም በቀረቡ ጊዜ ይታጠቡ ነበር። በማደሪያውና በመሠዊያው ዙሪያ አደባባዩን ተከለ፣ የአደባባዩንም ደጃፍ መጋረጃ ዘረጋ። እንዲሁም ሙሴ ሥራውን ፈጸመ። ደመናውም የመገናኛውን ድንኳን ከደነ፣ የእግዚአብሔርም ክብር ማደሪያውን ሞላ። ደመናውም በላዩ ስለ ነበረ የእግዚአብሔር ክብር ማደሪያውን ስለ ሞላ ሙሴ ወደ መገናኛው ድንኳን ይገባ ዘንድ አልቻለም። ደመናውም ከማደሪያው በተነሣ ጊዜ የእስራኤል ልጆች በመንገዳቸው ሁሉ ይጓዙ ነበር። ደመናውም ከማደሪያው በተነሣ ጊዜ የእስራኤል ልጆች በመንገዳቸው ሁሉ ይጓዙ ነበር። ደመናው ባይነሣ እስከሚነሣበት ቀን ድረስ አይጓዙም ነበር። በመንገዳቸውም ሁሉ በእስራኤል ቤት ሁሉ ፊት የእግዚአብሔር ደመና በማደሪያው ላይ በቀን ነበረና
እሳትም በሌሊት በዚያ ላይ ነበረና